እነዚህ ማህበረሰቦች የወንድ የዘር ፍሬን አሊያም ስፐርምን በመጠጣት ወደ ሙሉ ሰውነት እንሸጋገራለን ብለው ያምናሉ። ይህ ነገር ግብረ ሰዶማዊነትን ከሚያበረታቱ ጉዳዮች አንዱ አይመስላችሁም? ሐሳባችሁን ኮሜንት ላይ አሳውቁን። ነገሩ እንዲህ ነው። በየሀገሩና በየማህበረሰቡ በርካታ እንግዳ የሆኑና ጉድ የሚያስብሉ ባህሎች መኖራቸው ቢታወቅም በብዙዎች ዘንድ ግን ይሄ ጆሮ ጭው የሚያደርግ ነገር በፓፑዋ ኒው ጊኒ ኤቶሮ በሚባሉ ማህበረሰቦች ዘንድ የተለመደ ተግባር ነው። የኤቶሮ ጎሳ በፓፑዋ ኒው ጊኒ የሚገኝ ነገር ሲሆን እነዚህ ማህበረሰቦች ከሌላ ወይም ከዘመናዊ ከሚባለው ማህበረሰቦች ሙሉ በሙሉ የተገለሉ ናቸው። አዲስ መጤዎች ወደ ጎሳው የሚቀላቀሉት በጎሳው መሪዎች ፈቃድ ከተሰጠ ብቻ ነው። እነዚህ ማህበረሰቦች ከልጅነት ወደ ሙሉ ወጣትነት ሲሸጋገሩ አንድ የሚፈጽሙት ባህለ እምነታዊ ስነ ስርዓት አለ። ይህም የታላላቆቻቸውን የዘር ፍሬ መጠጣት ነው። እንደኛ ሀገር ባህልና እምነት አጸያፊ ቢሆንም በእነርሱ ዘንድ ግን ይህን ያልፈጸመ የኤቶሮ ወጣት ወደ ሙሉ ሰውነት ተሸጋገረ ተብሎ አይታመንም። እንደነኚህ ማህበረሰብ እምነት ወደ ሙሉ ሰውነት የሚያሸጋግረው የህይወት ኃይል ያለው በወንድ የዘር ፍሬ አሊያም ስፐርም ውስጥ ነው ተብሎ ይታመናል። ይህ ግብረ ሰዶማዊነትን የሚያበረታታ ነው ተብሎ በበርካቶች ዘንድ የሚወገዘው ስርዓት በኤቶሮ ጎሳዎች ዘንድ ግን ለበርካታ ዓመታት ሲተገበር የቆየ ስርዓት ነው። የፓፑዋ ኒው ጊኒ ከ850 በላይ ቋንቋ የሚነገርባት በደቡብ ምዕራብ ፓሲፊክ ውቅያኖስ አካባቢ የምትገኝ ሀገር ናት። ለዚህ አይነት አስደናቂ መረጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ።